ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በደቡብ ኢትዮጵያ ክልል ጎፋ ዞን በሚገኘው ገዜ ጎፋ ወረዳ በተከሰቱ ድንገተኛ የመሬት ናዳ አደጋዎች የሞቱ ሰዎች ቁጥር ጨምሮ 157 መድረሱ ተገለጸ። የሟቾች ቁጥር ከዚህ በላይ ሊያሻቅብ እንደሚችል የገለጹት የጎፋ ዞን የመንግስት ተጠሪና የፖለቲካና ሕዝብ ግንኙነት ኃላፊ ሀብታሙ ፌቴና የአስክሬን ፍለጋው አሁንም ተጠናክሮ መቀጠሉን አሳውቀዋል። አደጋው የተከሰተው በአንድ የቤተሰብ አባላት ላይ ናዳ መድረሱን ተከትሎ እነሱን ለማትረፍና ተጨማሪ ጉዳት እንዳይደርስ የነፍስ አድን ስራ ለማከናወን ወደ ስፍራው ያቀኑ ሰዎች ላይ ተጨማሪ አደጋ በመድረሱ እንደሆነ የጎፋ ዞን አስተዳዳሪ ዳግማዊ አየለ ተናግረዋል። የደቡብ ኢትዮጵያ ክልል መንግስት አደጋውን ተከትሎ ባወጣው መግለጫ በአደጋው የተፈናቀሉና የተጎዱትን ሰዎች አስፈላጊውን ድጋፍ እንደሚያደርግ አስታውቋል። የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ማርቆስ መለሰ በበኩላቸው በአካባቢው ከዚህ ቀደም የመሬት መንሸራተት አደጋ ተከስቶ እንደነበር አስታውሰው በዚህኛው አደጋ በሰው ህይወት ላይ ከፍተኛ ጉዳት መድረሱን ጠቅሰዋል። በመሬት መንሸራተት ጉዳት የደረሰባቸውን ሰዎች ለመታደግ የመጡ የአካባቢው ነዋሪዎች፣ የጸጥታ አካላትና የቀበሌ አመራሮችም በአደጋው ሰለባ መሆናቸውን ኃላፊው ገልጸዋል። አክለውም በአደጋው ምክንያት ጉዳት የደረሰባቸውና በህይወት የተገኙ 10 ሰዎች በሳውላ አጠቃላይ ሆስፒታል ሕክምና እየተደረገላቸው መሆኑንም ለኢዜአ ተናግረዋል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። ሐማስ ከ12 ሌሎች የፍልስጤም የፖለቲካ ቡድኖች ጋር የብሔራዊ የእርቅ ሽግግር መንግስት ለመመስረት በቻይና ስምምነት ተፈራረመ። ሐማስ ጥምረት ውስጥ ሊገባ ከተስማማባቸው ቡድኖች አንዱ ፋታ የሚባለው ተቀናቃኙ እንደሆነም የተገለጸ ሲሆን የፋታ ሉክ ማህሙድ አልአሉልና የሐማስ ተወካይ ሙሳ አቡ ማርዙቅ በቤጂንግ ተገናኝተዋል። ፋታ በፍልስጤም የዌስት ባንክን ግዛት የሚያስተዳድር ቡድን ነው። ቻይና የቤጂንግ አዋጅ ወይንም ቤጂንግ ዲክላሬሽን የሚል ስያሜ የተሰጠው ስምምነቱ ሐማስና እስራኤል በጋዛ የገቡት ጦርነት ከተቋጨ በኋላ ግዛቷን ለማስተዳደር የተገባ እንደሆነ የገለጸች ሲሆን እስራኤል ግን በስምምነቱ ሐማስ መካተቱን በእጅጉ ተቃውማለች። ጋዛን የሚያስተዳድረው ሐማስ በደቡባዊ እስራኤል በፈጸመው ጥቃት 1197 በአብዛኛው ሲቪል ሰዎች ከሞቱና 251 ሰዎች ከታገቱ ወዲህ እስራኤል በጋዛ የከፈተችው ጦርነት 9 ወራትን አስቆጥሯል። የእስራኤል ጦር ዘመቻ 39 በአብዛኛው ሲቪል ሰዎች መገደላቸው ተገልጿል። አላባራ ያለው ውጊያም በጋዛ አስከፊ የሰብአዊ ቀውስን አስከትሏል። እስራኤል ሐማስ ሙሉ በሙሉ እስኪጠፋ ድረስ ለመዋጋት ቃል የገባች ሲሆን እስራኤልን የምትደግፈው አሜሪካን ጨምሮ የዓለም ሀያላን ሀገራት ጦርነቱ ሲያቆም ጋዛ እንዴት እንደምትመራ ለመወጠን ያደረጉት ሙከራ አዳጋች ሆኖባቸዋል። እስራኤልም ሆነ አሜሪካ የሽብርተኛ ቡድኑ ብለው የመዘገቡት ሐማስን የሚያካትት የድረ ጦርነት አስተዳደርን አይቀበሉም። በሀገራቸው ስያሜ የሚጠሩት የውጭ ጉዳይ ሚኒስትር እስራኤል ካትዝ የሐማስ አስተዳደር የሚደመሰስ ይሆናል ያሉ ሲሆን የፍልስጤም ፕሬዝዳንት ማህሙድ አባስ ቡድን የሆነው ፋታ ስምምነቱን በመፈራረሙ አባስን የሐማስ ቡድን በመደገፍ ወንጅለዋል። ስምምነቱ ዛሬ ሲገባደድ የቻይና የውጭ ጉዳይ ሚኒስትር ዋንጊው የፍልስጤም ቡድኖች እርቅ ለመፍጠር ቁርጠኝነታቸውን ገልጸዋል ብለዋል። እርቅ መፍጠር የተለያዩ የፍልስጤም ቡድኖች ውስጣዊ ጉዳይ ቢሆንም የዓለም አቀፉ ማህበረሰብ ድጋፍም ያስፈልጋቸዋል ሲሉ አክለዋል። በቻይና ውይይት የግብጽ የሩሲያና የአልጄሪያ ልዑኮችም ተገኝተዋል። ግብጽ የእስራኤልና ሐማስ ጦርነትን ለማደራደር ጥረቶችን ስታደርግ መቆየቷ ይታወሳል። ዋንግ በጦርነቱ ሁለገብና ዘላቂ ተኩስ አቁም እንዲኖርና ፍልስጤም ራሷን እንድታስተዳድር እንዲሁም በተባበሩት መንግስታት ድርጅት ራሷን የቻለች ሀገረ መንግስት መሆኗ ሙሉ እውቅና እንዲሰጠው ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ለሁለቱ ምክር ቤቶች የጋራ ጉባኤ ፊት ንግግር ለማቅረብ በዋሽንግተን ዲሲ ይገኛሉ። ሶስት ክልሎች የ2017 በጀታቸውን ትናንትና ዛሬ ያጸደቁ። ጨፌ ኦሮሚያ የ285.1 ቢሊዮን ብር በጀት ትናንት ያጸደቀ ሲሆን ከዚህም ውስጥ 74.8 ቢሊዮን ብሩ ከፌዴራል መንግስት በተመደበ የበጀት ድጋፍ የሚሸፈን ይሆናል። የክልሉ በጀት ከተጠናቀቀው በጀት ዓመት ጋር ሲነጻጸር የ28.7 በመቶ ብልጫ እንዳለው ኢዜአ ዘግቧል። ትናንት በተጨማሪም የሶማሌ ክልል ካቢኔ የ2017 በጀቱ 40.6 ቢሊዮን ብር እንዲሆን ውሳኔ ማስተላለፉን የክልሉ ኮሚኒኬሽን
ኮሚኒኬሽን ቢሮ በፌስቡክ ገጹ አስታውቋል። በጀቱ ከአምና ጋር ሲነጻጸር የ6 በመቶ ብልጫ አለው። ከበጀቱ 21.6 ቢሊዮን ብሩ ከፌዴራል መንግስት ከሚገኝ ድጎማ እንደሚሸፈን ተገልጿል። ዛሬ ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ለተጀመረው የ2017 በጀት ዓመት 17.6 ቢሊዮን ብር በጀት አጽድቋል። ከተያዘው በጀት ውስጥም 1.5 ቢሊዮን ብሩ ለክልል የማዕከል መስሪያ ቤቶች መደበኛና የካፒታል ወጪ የሚውል መሆኑ ተብራርቷል። እንዲሁም ለዞኖች ጥቅል በጀት 14.5 ቢሊዮን ብር፣ ለክልላዊ ፕሮግራሞች 995.6 ሚሊዮን ብር፣ ለዘላቂ የልማት ግቦች ማስፈጸሚያ 434.7 ሚሊዮን ብር መመደቡ ተገልጿል።